ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በምርጥ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ኪም ኢዮን ሶብ የተባለው ልጅ ለራሱ ቡና እያፈላ ነበረ። ቦታው በጣም ቀዝቃዛ ገጠራማ ከተማ ነው። ታዲያ ያለው መረጋጋት ከቡናው ጋር ተመችቶት ነበረ። በዛ ሰዓት አንዲት ቆንጅዬ ሄዮን የተባለችው ልጅ ወደ ከተማው ትመጣለች። ታዲያ ለማረፍ ሄደችው አክስቷ ጋር ነበረ። አክስቷ ግን ልክ እንደ ድሮ ሁልጊዜ እንደምታደርገው በደስታ አልተቀበለቻትም ነበረ። ከትንሽ ቆይታ በኋላ ነበረ ኢዮን ሶብ እርሻው ላይ በነበረበት ጊዜ ከሄዮን ጋር የተገናኘው። ያኔ ድርቅ ብሎ ነበር የቀረው። ሃይስኩል ይተዋወቁ ነበር። ድጋሚ እሷን በማግኘቱ በጣም ደስተኛ ነበር። እሱም በመቀጠል ወሬ ካነሳ በኋላ ለምን ያህል ጊዜ ለመቆየት እንደመጣች ይጠይቃታል። እሷም ትንሽ እንደምትቆይ ትነግረዋለች። ይሄ ነገር አጭር መልስ ቢሆንም ለሱ ግን ትልቅ ደስታ ነበር የፈጠረበት። ቤት ውስጥ ሆኖ ስለሷ ነበር የሚያስበው። ስላገኛት በጣም ደስተኛ ነበረ። ምሽት ላይ ዝናብ እየዘነበ ነው። ታዲያ እሷም የሚያንጠባጥብ ነገር በሰማችበት ጊዜ ወደ ውጭ ወጣ ምን እንደሆነ ለማየት እየሞከረች ነበረ። ታዲያ ወጣ ተመልሳ ወደ ቤት ለመግባት ስትሞክር ግን የበሩ ቁልፍ ይዘጋባታል። መያዣውም ተሰብሮ ነበረ። ምንም ማድረግ ስለማትችል በአቅራቢያ ያሉ ጎረቤቶች ጋር በምትሄድበት ጊዜ በሩን የከፈተው ግን ኢዮን ሶብ ነበረ። እሱም ወደ ውስጥ ያስገባታል። ታዲያ ቤቱንም በምታይበት ጊዜ ሞቅ ያለ ቤት ነበረ። ቦታዎቹ እንዳለ በመጽሐፍ የተሞሉ ናቸው። ታዲያ ቤቱ ደስ የሚል ስሜት የሚፈጥር ነበረ። ለብዙ ጊዜ ነገሮች ቢቀያየሩም እሱ ግን እንዳልተቀየረ ነበር የተረዳችው። አሁንም ልክ እንደ ሃይስኩል በጣም የተረጋጋ ልጅ ነው። ቁጭ ብላ እያዋራችሁ ነበረ። ነገር ግን እሱ መጽሐፉ ላይ ነበር ትኩረት ሲያደርግ የነበረው። በዚህም ልትሄድ እንደሆነ ስትነግረው ግን ቶሎ ብሎ ጃኬት እንድትለብስ ከነገራት በኋላ ወዲያው ወደ ማንበቡ ነበር ሄደው። እሷም እሺ ብላ ጃኬቱን ወስዳ ወደ ቤት ትመለሳለች። በቀጣይ ጊዜም እሱ ከቤተሰቦቹ ጋር ምግብ እየተመገበ ነበረ። ታናሽ እህቱ ሊምዊ ትባል ነበረ። ታዲያ እሷም ለቤተሰቦቹ ስትናገር የነበረው ኢዮን ሶብ አይሪን የምትባል ፍቅረኛ እንዳለችው ነበረ። ይህንን ነገር ከተናገረች በኋላ እሱም በመደናገጥ ወሬውን ለማስቀየስ እየሞከረ ነበረ። በሌላ በኩል ደግሞ ሄዮን ቤት በነበረችበት ጊዜ ከአክስቷ ሚዮንግዮ ጋር ተጣልታ ነበረ። በዚህም ከብዙ ንትርክ በኋላ ራሷን ለማረጋጋት ወደ ውጪ ትወጣለች። መንገድ ላይ እየተራመደች ነበረ። ቦታው በጣም ቀዝቀዝ ያለ ነው። ራሷን ለማዳመጥ እየሞከረች ነው። እንደ ድንገት ግን የተገጣጠመችው ከኢዮን ሶብ ጋር ነበረ። እሱንም መቀመጥ እንደምትፈልግ በመናገር ውጪ ላይ ቁጭ ትላለች። እንድትጠጣም ሻይ አምጥቶላት ነበረ። ታዲያ ግን በዛ ሰዓት እየሰረቀ እያያት ነው። ያኔ የመጣችው ሳይክል እየነዳች እህቱ ሊምዊ ነበረች። የተቀመጠችው አይሪን እንደሆነች ትጠይቀዋለች። ታዲያ በዛ ሰዓት የድሮ ይታይ ጀመረ። ሁሉ ጊዜ ክረምት አካባቢ ሊደርስ ሲል አይሪን የተባለችው ልጅ ሁሌ ይናፍቃት ነበረ። እሷ ቤተሰቦቿን ለማየት ወደዛ ትመጣለች። ሁሌ ከሩቅ ይከተላት ነበረ። ምንም አይነት ነገር ስትሰራ ደግሞ ከማገዝ ወደ ኋላ አይልም። አይሪን ማለት የሱ የሃይስኩል ጓደኛው ነበረች። መጀመሪያ እዛ ትምህርት ቤት ከገባች ጊዜ ጀምሮ ልክ እንዳያት ወዷት ነበረ። ብዙውን ጊዜ ራሱን የሚያገኘው ከሷ ጋር የወደፊት ህይወት መስርቶ ያለውን ህይወት እያሰበ ነበረ። ያቺ አይሪን ደግሞ አሁን አጠገቡ የተቀመጠችው ሄዮን ነበረች። ታዲያ ወደ ውስጥም በገባበት ጊዜ ስልክ ተደውሎለት ድሮ ሃይስኩል የነበሩ ጓደኛሞች ድጋሚ ሊገናኙ እንደሆነ ነበር የሰማው። ይህንን አጋጣሚ በመጠቀምም አብራው ሄዮን እንድትሄድ ነበር የጠየቃት። በዚህም ሁሉም በተገናኙበት ጊዜ እየተሳሳቁ እያወሩ ነበረ። እየጠጡ እየተጫወቱ ነው። ወሬን ባነሳ ጊዜ ኢዮን ሶብ ከዚህ ቀደም ሃይስኩል እያለ የሚወዳት ሴት ካለች እየተጠየቀ ነበረ። እሱ መመለስ አልፈለገም። ታዲያ በጥያቄው እንደተደናገጠ ባዩበት ጊዜ ሁሉም ጠረጴዛ እየደበደቡ እውነቱን እንዲወጣ ያስገድዱት ጀመረ። በዛ ጊዜ እሱ የሚወደው ሃይስኩል ላይ ሄዮንን እንደሆነ ነበር የተናገረው። ያኔ ሁሉም ይደነግጣሉ። ከዛ ንግግር በኋላ ማንም ወሬ ሊያነሳ አልቻለም። ታዲያ ሁሉም ወደ የቤታቸው ይሄዳሉ። እሷ ቤት ሆና የምታስበው ስለሱ ንግግር ነበረ። ድሮ ስላሳለፉት ነገር እያስታወሰች ነው። በሌላ በኩል እሱ ቤት ሆኖ ደግሞ እውነቱን በመናገሩ በራሱ በጣም አፍሮ ነበረ። ታዲያ በቀጣይ ቀንም እሱ ጋር ትመጣለች። ልክ በሩን እንደከፈተ እሷ እንደሆነች ባየበት ጊዜ ከመደናገጡ የተነሳ ለጓደኞቹ የተናገረው ነገር ውሸት እንደሆነ እነሱን ዝም ለማስባል የፈጠረው ታሪክ እንደሆነ ነበር የነገራት። ወዲያው በሩንም ፊቷ ላይ ይዘጋባታል። እሷም በድንጋጤ ደርቃ ቆማ ነበር። ታዲያ ሄዮንም ውጪ ቆማ በነበረበት ጊዜ የድሮውን እያስታወሰች ነበረ። እናትና አባቷ እሷን ከማሳደግ ወደ ኋላ ካሉ በኋላ ወደዛች ከተማ እሷ ጋር ለመኖር ነበር የመጣችው። ታዲያ የመጀመሪያ ቀን ትምህርት ቤት ውስጥ ስትገባ በጣም ብትፈራም ተማሪዎቹ ግን በደስታ ነበር የተቀበሏት። ያኔ ነበር ለመጀመሪያ ጊዜ ኢዮን ሶብን ያየችው። እሱም ዞር እያለ እሷን እየቃኛት ነበረ። ይሄን ካስታወሰች በኋላ ግን አሁንም በሩ ላይ ደርቃ ቆማ ነበረ። ድጋሚ ታንኳኳለች። እሱም
ረጋ ብሎ በሩን ይከፍትላታል። ታዲያ የመጣችው መጽሐፍ ለመውሰድ ብቻ እንደሆነ ነበር የነገረችው። ወደ ውስጥም ከገባች በኋላ የመረጠችውን መጽሐፍ ትወስዳለች። ምንም እንደማያወራት እርግጠኛ ስለነበረች ትወጣለች። ታዲያ በጨለማው እየተራመደች እያለ ግን ከኋላ ኮቴና ብርሃን ነበር ያየችው። ታዲያ እሱም ፍላሽ ላይት ይዞላት መንገዱን ሊሸኛት እንደመጣ ነበር የነገራት። በመካከላቸው ትልቅ ዝምታ ሰፍሮ ነበረ። ነገር ግን ምንም ቢሆን እጇ ላይ ያለውን ታቱ ካየ በኋላ በጣም እንደሚያምር ይነግራታል። ያኔ ፈገግ ትልለታለች። በቀጣይ ቀንም ከተማ ውስጥ በነበረችበት ጊዜ ከድሮ ጓደኛዋ ጃንጉ ጋር ትገናኛለች። እሱም አብረው ቡና እየጠጡ እንዲያወሩ ጥያቄ ያቀርብላታል። ሁለቱም ስላሳለፉት ጊዜ ስላሉበት ሁኔታ ካወሩ በኋላ በቅርቡ የድሮ ትምህርት ቤታቸው ውስጥ ትልቅ የመልሶ መገናኘት ፕሮግራም ስላለ እዛ ፕሮግራም ላይ እንድትመጣ ነበር የጠየቃት። ከዛ ግን አሁን ከመለየታቸው በፊት ልትወደው የምትችለው አንድ ቦታ ይዟት መሄድ እንደሚፈልግ ነበር የነገራት። ታዲያ ጃንጉም ይዟት የሄደው የኢዩንሶብ የመጽሐፍ መሸጫ ቦታ ነበረ። እዛም ሁል ጊዜ እየተሰባሰቡ የሰፈሩ ሰዎች አንድ ላይ መጽሐፍ ያነቡ ነበረ። ቦታው በደስታና በሳቅ የተሞላ ነው። ሲመሽም ሁሉም ወደ የቤታቸው ሄደው ነበረ። ታዲያ እሷም ከመውጣቷ በፊት ሌላ መጽሐፍ ልትበደረው እንደምትፈልግ እየተናገረች ነበረ። እነዚህ መጽሐፎችን ማንበብ ወደ ድሮ ህይወቷ ተመልሳ እንድትቃኝ እንደሚረዳት ትነግረዋለች። እሷም ከዛ ከወጣች በኋላ ድሮ ላይ እንደማስታወሻ የሚጽፈውን ወረቀት ከፍቶ ማንበብ ጀመረ። ለመጀመሪያ ጊዜ እሷን ሲያያት የነበረው። ታዲያ ከዛም በኋላ ያሳለፉትን ጊዜ እሷ ትምህርት ቤት ውስጥ በውበቷና በፒያኖ ችሎታዋ በጣም ታዋቂ ነበረች። ሁሉም ሰው ሙዚቃዋን በሚሰማበት ጊዜ እሱ ግን ትኩር ብሎ እሷን ነበር የሚያየው። በቀጣይ ቀን የመጽሐፍት ቤት ውስጥ የሚያግዛው ሰው እንደሚፈልግ የሚያሳይ ማስታወቂያ አውጥቶ ነበረ። እሷም ያንን ካየች በኋላ እዛ መስራት እንደምትፈልግ ትነግረዋለች። እሱም ይስማማል። ኦንላይን መጽሐፍ አምጡልኝ ለሚሉ ሰዎች እሱ እንደሚያደርስ፣ እሷ ደግሞ ውስጥ ሆና ሰዎችን እንድታስተናግድ ነበር የነገራት። መጽሐፎችን ለማድረስ በሚሄድበት ጊዜ ግን ከእህቱ ጋር ተገጣጥሞ ነበረ። ያኔ አባትና እናታቸው በሰላም እየሸኟቸው ከመሄዳቸው በፊት ምግብ ሲያጎርሳቸው በምታይበት ጊዜ ይህንን ህይወት እሷ ኖራው ስለማታውቅ ቀንታበት ነበረ። አመሻሽ ላይም ኢዩንሶብን ለማግኘት ጃንጉ መጥቶ ነበረ። በዛው አጋጣሚ ሄዎንን ሲያገኛት ድሮ ትምህርት ቤት አንድ ላይ ሲማሩ ጓደኛዋ የነበረችው ኪም ቦዮንግ የተባለችው ልጅ እሷን አግኝታ ይቅርታ መጠየቅ እንደምትፈልግ ነበር የሰማችው። ጃንጉ ከዛ ከወጣ በኋላ ሄዎን ስለ ቦዮንግ ትናገር ጀመረ። ቦዮንግ ማለት ትምህርት ቤት ውስጥ ስትገባ በጣም የቀረበቻት እንዲሁም ልክ እንደ ቤተሰብ እንዲሰማት ያደረገቻት ጓደኛዋ ነበረች። ነገር ግን ጊዜያቶች ካለፉ በኋላ ለእሷ የነገረቻትን ሚስጥር ለሌላ ሰው ተናግራባት ነበረ። ሁሉም ተማሪዎች ስለሷ ያወራሉ። ታዲያ እናቷ ገዳይ እንደሆነች ትምህርት ቤት ውስጥ እየተወራ ነበረ። በዚህም የተነሳ ሁሉም ተማሪ ሲያሰቃያት ነበር። እሷ ይህን ታሪክ እያወራችለት እሱ እየጠጣ ነበረ። በዚህም ስክር ይላል። ታዲያ እሷም ከመሄዷ በፊት ግን ስሟን ነበር የጠራው። በመቀጠልም አይሪን ብሎ ከጠራ በኋላ እሷ በመምጣቷ ደስተኛ እንደሆነ ነበር የነገራት። በቀጣይ ቀንም በጠዋት ነበር ከእንቅልፏ የተነሳች። ሜካፓን ከተቀባች በኋላ እሱ እንዲወዳት ለማድረግ በጣም ተውባ ነበረ ወደ መጽሐፍት መሸጫው የሄደችው። ታዲያ እሱ ግን መጽሐፉን እያነበበ እንድትጠጣ ቡና ከሰጣት በኋላ ምንም ትኩረት አልሰጣትም ነበረ። ያኔ ከዚህ ቀደም የምታውቀው ድምጽ ስሟን ሲጠራት ነበር የሰማችው። እሷም ቦዮንግ ነበረች። በዚህም ልክ እንዳየቻት ልታናግራት ስለማትፈልግ ጥላት ትሄዳለች። የድሮም ይታይ ጀመረ። እሷ ሀገር ሰላም ብላ እናቷ ጋር እየሄደች እያለ ነበረ እናቷ በፖሊሶች ተከባለች። ታዲያ የገደለችው ደግሞ አባቷን እንደሆነ እየተነገራት ነበረ። በዚህ በጣም ነበር የደነገጠችው። ይህንን ከባድ ሀዘኗንም የነገረቻት ለኪም ቦዮንግ ነበረ። ኪም ቦዮንግም ይህንን ስትሰማ እያለቀሰች ነበር የሰማችው። ለማንም ሰው እንደማትናገር ቃል ገብታላት ነበረ። ነገር ግን ሁሉም ተማሪዎች ሰምተው እናትየው ነብሰ ገዳይ እንደሆነች ተወርቶባት ነበረ። ወደ አሁኑም ስንመለስ አክስቷ ቤት በነበረችበት ጊዜ የአክስቷ የቤቷ ማሞቂያ አይሰራም ነበረ። ክፍሉ በጣም ይቀዘቅዛል። ትንሽ ለመቆየት ቢሞክሩም ጭራሽ አልቻሉም ነበረ። በዚህም እርዳታ ለመፈለግ የሄዱት ኦንሶብ ጋር ነበረ። እነሱም እንዲያርፉበት ክፍል ይሰጣቸዋል። በቀጣይ ቀንም ሁለቱ ቁጭ ብለው እያወሩ እያለ እሷ ጓደኛዋ ጋር እንደምታርፍ ታዲያ ሄዎንም ኦንሶብ ጋር እንድትሆን ነበር የመከረቻት። ታዲያ እሷም እሱ ቤት መቆየትና መጠየቅን አልፈለገችም ነበረ። እሱ ግን ማደር የምትፈልግ ከሆነ መጽሐፍ መሸጫ ክፍል ውስጥ ማደር እንደምትችል ይነግራታል። እሱ ጋርም ትንሽ ከቆየች በኋላ የሄደችው አክስቷ ቤት ነበረ። የአክስቷን ቤት እየተዘዋወረች በምታይበት ጊዜ ያገኘችው በእናቷና በአክስቷ መካከል የተለዋወጡትን ደብዳቤ ነበረ። ምንም የሚያስፈልግ ነገር እንደሌለ በተረዳችበት ጊዜ ትመለሳለች። እሷም እሱ ጋር ሆና ለረጅም ሰዓት መጽሐፍ እያነበበች ነበረ። ከጨረሰች በኋላ ስሙን ስትጠራው ግን እሱ በቦታው አልነበረም። ያኔ ሊንዊም ወንድሟን ፈልጋ ትመጣለች። እንደሌለ በተረዳችበት ጊዜ ወንድሟ ሁሌ ራሱን ለማረጋጋት ተራራው ጋር ወዳለው
ወደሚመስለው ዛፍ እንደሚሄድ ታዲያ እዛ ጫካ ውስጥ ደግሞ ቤት እንዳለ እየነገረቻት ነበረ። ነገር ግን በታሪኮቹ የሚዘገበው እዛ ተራራ ላይ የሄዱ ሰዎች ብዙውን ጊዜ ይጠፉ ነበረ። ታዲያ እዛ ተራራ ላይ ወጥቶ ያልጠፋው ኢዩንሶፕ ብቻ እንደሆነ ነበር የነገረቻት። ለረጅም ሰዓት እሱን ስትጠብቀው ስላልመጣ ግን ጭንቀት ነበር የፈጠረባት። በዚህም እየፈራች ፈራ ተባ እያለች የወጣችው ወደ ጫካ ውስጥ ነበረ። ተራራውን አንድ ባንድ እየወጣች ነው። ታዲያ በመብራት ታጅባ ነበረ። ነገር ግን ከኋላ የሆነ ኮቴ ትሰማለች። በዚህም ከመደንገጧ የተነሳ ከአንድ ሰው ጋር ነበር የተጋጨችው። እሱም ኢዩንሶፕ ነበረ። ለረጅም ሰዓት ፈርታ ስለነበረ ካቀፈችው በኋላ ማልቀስ ጀመረች። ታዲያ በጸጥታው ከተሞሉ በኋላ ትንሽ ጫካ ውስጥ ቆይተው ወደ ቤት ይመለሳሉ። ከተጣጣቡም በኋላ ቤት ቁጭ ብለው እያወሩ እስከዛሬ ዝም ያለችው ሄዋን እናቷ እሷን ትታ መሄዷ ታዲያ ከእናቷ ጋር አለማደጓ ምን ያህል እንደጎዳት እየተናገረች ነበረ። በቀጣይ ቀን የሱ እህት የሆነችው ሪሙሂ የሱን ዋሌት ሰርቃ ብሩን ለመውሰድ አስባ ነበረ። ነገር ግን ዋሌት ውስጥ ያገኘችው ፎቶ ነበረ። እዛ ፎቶ ላይ አንድ ትንሽዬ ልጅና አንድ ተለቅ ያለ ሰውዬ አንድ ላይ ፎቶ ተነስተው ነበር። በሌላ በኩል እነ ኢዩንሶፕ ከእንቅልፋቸው ከተነሱ በኋላ ወደ ከተማ እንሂድ ብሎ ጥያቄ ስላቀረበላት ወደዛ እየሄዱ እያለ አይሪን ማን እንደሆነች ከዚህ ቀደም በሰከረበት ጊዜ አይሪን ብሎ እንደጠራት ታዲያ ከዚህ ቀደም ደግሞ ታናሽ እህቱ እንደሆነች እንደነገራት እያሳወቀችው ነበረ። በዚህ ጥያቄ ምንም መልስ መመለስ አልፈለገም። ታዲያ ከተማ በነበሩበት ጊዜ የተገናኙት ከቦዮንግ ጋር ነበረ። ቦዮንግ ለመጨረሻ ጊዜ ለሷ ሃይስኩል የተፈጠረውን ነገር ለማስረዳት አስባ ነበረ። ቁጭ ብለው ቡና እየጠጡ ስትነግራት የነበረው ከዚህ ቀደም ተማሪዎች እሷ እርጉዝ እንደሆነች ሲያወሩባት እንደነበረ። ታዲያ ሄዎን እርጉዝ እንዳልሆነች ለማስረዳት በምትሞክርበት ጊዜ ተሳስታ ለአንዷ ሴት እናቷ ገዳይ እንደሆነች እንደተናገረች ታዲያ ያቺ ሴት እውነታውን እንዳዘዋወረችውና ለሁሉም ሰው እንደተናገረች ነበር ያሳወቀቻት። ምንም ቢሆን ግን ሚስጥሩን ስለተናገረች ይቅርታ ልታደርግላት አልፈለገችም ነበር። በመቀጠል የሄደችው ወደ ፋርማሲ ነበር። እዛም የማሞቂያ ጓንቶችንና የራስ ምታት መድኃኒት እየፈለገች ነበረ። ከአክስቷ ጋርም እዛ ፋርማሲ ይገናኛሉ። በመቀጠልም አንድ ሰውዬ ከመጣ በኋላ ሲናገር የነበረው ሚንጆንግ የተባለች ሴት ጫካ ውስጥ ገብታ እንደጠፋች ታዲያ ብዙ ሰዎች እሷን ለመፈለግ ስለሚወጡ ማሞቂያ እንደሚያስፈልጋቸው እየተናገሩ ነበረ። በሌላ በኩል ደግሞ ጂንጉ ይህንን ክስተት የተናገረው ለኢዩንሶፕ ነበረ። ከቡድኑ ጋር ሚንጆንግ የተባለችው ልጅ ሃይኪንግ ወጣ ነበረ። ተራራው ላይ እየተራመዱ እያለ ግን ልጅቷ እንደ ድንገት ትጠፋለች። ያለችበት አልታወቀም። በዚህም ለመፈለግ ሁሉም በቡድን በሚሄዱበት ጊዜ ግን ለብቻው ኢዩንሶፕ ሌላ አቅጣጫ ይዞ ነበር ሄደው። ከብዙ ፍለጋ በኋላ አንድ ጫማ ያገኛል። ልጅቷ ከዚህ ቀደም ጉሮሯን አሟት ስለነበረ ምናልባት ተንሸራታ ከወደቀች በኋላ ሰው ለመጥራት ጉሮሯ እንዳልፈቀደላት ነበር ያሰበው። በዛ ሰዓት ድንጋይ ሲቀጠቀጥ ይሰማል። ልጅቷን ነበረ ያገኛት። በሌላ በኩል እነ ሂዮንም ስለሱ ተጨንቀው ነበረ። በዚህ የሚያረጋገጡት ነገር በሌላ መንገድ እንደሄደ ታዲያ ሂዮንም ስለሱ እያሰበች ነበረ። በዚህም እሱ ግን በሰላም እንደመጣና ሚንጆንግን አዝሎ እንደመጣ ስትሰማ በጣም ኮርታበት ነበረ። ቀርባ ልታቅፈው ብትፈልግም ቤተሰቦቹ ቀድመው ስላቀፉት እሷ ወደ ኋላ ትልና ከአክስቷ ጋር ትሄዳለች። በቀጣይ ጊዜ ምሽት ላይ እንደተለመደው መጽሐፍት ቤት ቡድኖቹ ተሰባስበው ስለ መጽሐፍ ካወሩ በኋላ ይለያያሉ። ታዲያ ጃንግወን ከመውጣቱ በፊት ከዚህ ቀደም ያዳናት ሚንጆንግ ኢዩንሶፕን ልታገኘው እንደምትፈልግ ነበር የተናገረው። ይህንን የሰማችው ሄዎን ትቀና ጀመረ። ሁሉም ከወጡ በኋላ ሁለቱ ብቻቸውን ሲቀሩ ግን ቆንጆ ጫማ ሰጥቷት ነበረ። ታዲያ መሻሽ ላይ ምሱ እዛው እንቅልፍ ይወስዷል። በዚህም ቆንጆ እንደሆነ ካደነቀች ግንባሩ ላይ ያለውን ቁስል ካየች በኋላ ልብስ አልብሳው ነበር የሄደችው። በቀጣይ ቀንም ማን ያንን ልብስ እንዳለበሰው ግራ ተጋብቶ ነበረ። እሱም ከእንቅልፉ እንደተነሳ በተደጋጋሚ ሲጠራ የነበረው ሄዎንን ነበረ። እሷ በዛ ሰዓት እቃ ለመገዛዛት ወደ ሱፐርማርኬት ትወጣለች። ያን ቀን ግን አንዲት ሴት ትመጣለች። ሴትዮዋ ቁርጥ የሄዮንን አክስት ሚዮንግዮን ትመስል ነበረ። እንደ አጋጣሚ ሆኖ ከሄዮን ጋር ነበር የተገናኙት። ሄዮንም ከሩቅ እንዳየቻት እማዬ ብላ ነበር የጠራቻት። በዚህ መገጣጠማቸው ሁለቱም አልተደሰቱም ነበረ። ታዲያ እናትየው ፊት ነበር ሄደችው። ከእስር ቤትም ተፈታ ነበረ። ታዲያ ቤት አካባቢ ሲደርስ ወደ ራሷ ቤት ከመግባት ይልቅ እሷ ሄደችው ኢዩንሶፕ ጋር ነበረ። እናቷን እንዳየቻት በሚሰማበትም ጊዜ ይሄ ዜና ጥሩ እንደሆነ እየነገራት ነበር። ታዲያ በመቀጠልም ከአክስትየው ጋርና ከእናትየው ጋር አንድ ላይ ምግብ ተመግባ ነበረ። አንዳቸውን አያወሩም። በዚህም ጸጥታ የተሞላ ምሳ ዝግጅት ነበረ። ቤትም ከእናቷ ጋር በምትገናኝበት ጊዜ በቻለችው መጠን በመካከላቸው ያለውን ክፍተት ለማጥበብ ብትሞክርም እናትየው ግን እሷን ለማውራት አልፈለገችም ነበረ። በዚህ ነገር ስልችት ይላትና ከቤት ትወጣለች። በመቀጠልም እናትየው እቃዋን ከሰበሰበች በኋላ የሄደችው ኢዩንሶፕ ጋር ነበረ። ታዲያ ለአንድ ሰው ደብዳቤ እንዲያደርስላት ለሱ በመስጠት ከዛ ቦታ ትሄዳለች።
ታዲያ እሷና ኢንሶብም አንድ ላይ ተገናኝተው መንገድ ላይ እያወሩ ነበረ። ከእናቷ ጋር የተፈጠረው መራራቅ ምን ያህል እንደጎዳት እየተናገረች ነበረ። ልክ ሲጨላልም ፊልም ማየት እንደምትፈልግ ትናገራለች። እሱም ቤት አስገብቶ ፕሮጀክተር በመጠቀም ፊልም እያሳያት ነበረ። በዛ ሰዓት ግን ፊልሙ ላይ ዳንስ ሲደንሱ እሱም ከእሷ ጋር ቢደንስ ደስታው ነበረ። እነሱም ፊልማቸውን ጨርሰው ዘጋግተው ሊሄዱ ሲሉ ግን አንድ ሰው አቅጣጫ ፈልጎ ይመጣል። ልጁም ያንጉ ነበረ። ያንጉ ሄዎንን እንዳያት ፍዝዝ ብሎ ነበር የቀረው። ሃይስኩል ላይ ጓደኛሞች ነበሩ። ትምህርት ቤት ውስጥ በጣም የሚወደድ በጣም የሚታወቅ ቆንጆ ልጅ ነበረ። ብዙ ሴት አድናቂዎች ነበሩት። ነገር ግን ሄዎን መጀመሪያ ትምህርት ቤት ስትገባ ልክ እንዳያት በጣም ወዷት ነበረ። አንድ ቀን ምሽት ላይም ሳይክሏ ተበላሽቶ ነበረ። ታዲያ በዛ አካባቢ ሲያልፍ የነበረው ኢንሶብ ሳይክሏ እንደተበላሸ ቢረዳም እሷን ቀርቦ ማናገር በጣም አፍሮ ነበረ። ከዛም ቦታ ዝም ብሎ ይሄዳል። እሷም ተጨንቃ ሰው እንዲረዳት እየተዟዟረች እያየች ነበረ። ከትንሽ ቆይታ በኋላ ግን የሰራው ስራ ጥፋት እንደሆነ ያሰበው ኢንሶብ ወደ እሷ በሚመለስበት ጊዜ እሷን ሊረዳት ያንጉ የሚባለው ልጅ ሳይክሏን እየጠገነላት ነበረ። ወደ አሁኑም ስንመለስ እነሱን አይን ላይ ሲተያዩ መሀል ላይ ቆመው የነበረው ኢንሶብ ያኔ የተሰማው ቅናት አሁንም ተሰምቶት ነበረ። ቶሎ ብሎ ኢንሶፕም አቅጣጫ ከነገረው በኋላ ከዛ እንዲወጣ አድርጎት ነበረ። እሷም ስለ ያንጉ መናገር ፈልጋለች። ነገር ግን ስለሱ ምንም መስማት እንደማይፈልግ ኢንሶፕ ይነግራታል። እሷም በቀጣይ ቀን እቃዋን ትሰበስብ ጀመረ። የአክስቷ ቤት ስለተሰራ ወደዛ ለመሄድ ተዘጋጅታለች። ወደ ታች በምትወርድበት ጊዜ ግን በኢንሶፕ ፋንታ ያገኘችው ያንጉን ነበረ። ሁለቱም ያወራሉ። በመጨረሻም ስልክ ቁጥሩን ሰጥቷት ነበረ። አንዳንድ ነገሮች አመታት ሊቀይራቸው አይችልም። ምሳሌ ከፈለግሽ ደግሞ እኔ ላንቺ ያለኝ ስሜት ልክ እንደ ድሮ እወድሻለሁ። በነገሩ በጣም ደንግጣ ነበረ። ታዲያ በቀጣይ ቀንም አንድ ላይ የድሮ ተማሪዎች የሚገናኙበት ቀን ነበረ። ቆንጅዬ ጥቁር ቀሚስ ከለበሰች በኋላ አክስቷን ተሰናብታ የምትሄደው ከኢንሶፕ ጋር እንደሆነ በመናገር ውጪ ስትወጣ ግን በር ላይ ያገኛት ያንጉ ነበረ። ታዲያ ዝግጅቱ ላይም ኢንሶፕ ዝምተኛ ሆኖ ነበረ። ይህንን ያየው መድረክ ላይ ካስተዋወቀ ተማሪዎች እንኳን ደህና መጣችሁ ካለ በኋላ ጃንጉ ወደ ታች ወርዶ ነበረ። ሁለት ወንዶች በሚያወሩበትም ጊዜ ጃንጉ ሲነግረው የነበረው ለኢንሶፕ ሄዎን ዛሬ ከያንጉ ጋር እንደመጣች ነበረ። ይህንን ሲሰማ በጣም ይናደዳል። ሁለቱ ወንዶች መካከል አሁንም የፉክክር ስሜት ነበረ። ተማሪዎች እየተዟዟሩ የድሮ ፎቶቸውን እያዩ ነው። ታዲያ ሄዎን እስካሁን ስትፈልግ የነበረው የኢንሶፕን ፎቶ ነበረ። ጭራሽ ግን ልታገኘው አልቻለችም። ሁሉም ተበታትነው ነበረ። ያኔ ያንጉ ሲፈልግ የነበረው ሄዎንን ነበረ። እሷን ፒያኖ ክፍል ተቀምጣ ፒያኖን እየተጫወተች የድሮን እያስታወሰች ነው። ያያትም ያንጉ የድሮን እያስታወሰ ነበረ። ከድሮ ጀምሮ ፒያኖ ስትጫወት ሁሌ ፈዞ ያያት ነበር። ታዲያ ከዛ ከጨረሰች በኋላ ሁለቱ እየተራመዱ እያወሩ ነበረ። እሱም ስሜቱን መደበቅ በጣም አቅቶታል። አሁንም እንደሚወዳት አብራት መሆን እንደሚፈልግ እየነገራት ነበረ። አውቃለሁ ድሮ ላይ በጣም ብዙ ጊዜ ረስተኛል፣ የኔ ጀግናም ነበርክ። ነገር ግን ቀናቶች አለፉና ይኸውኛም አደግን። አሁን ግን ስሜትን ልጋራህ አልችልም። እኔ አብሬህ መሆን የምችል አይመስለኝም። ወዲያው ያስታወሰችው ኢንሶፕን ነበረ። እየዞረች ትፈልገው ጀመረ። የትም ልታገኘው አልቻለችም። በስልክም እየደወለችለት ነበረ። ታዲያ ግን ዞር ስትል ታያዋለች። እሷም እየሮጠች እሱ ጋር ነበረ ሄደችው። በዚህም ለመጀመሪያ ጊዜ በጣም እንደምትወደውና አብራው መሆን እንደምትፈልግ ነበር የነገረችው። ታዲያ ከዚህ ቀደም ፍቅረኛ ኖሮት የማያውቀው ለረጅም ጊዜ ከእሷ ጋር መሆን ሲመኝ የነበረው ህልሙ እውን ሲሆን ግን ከአፉ ቃል ማውጣት አቅቶት ድርቅ ብሎ ነበር የቀረው። ወዲያው ጓደኛው ጃንጉ ይመጣል። በዚህም ከጓደኛው ጋር እየተሯሯጠ ነበር ሄደው። ያኔ የነሱ ንግግር ስትሰማ የነበረችው የሱ እህት ሊሙይ ለሄዎን ስትነግራት የነበረው ኢንሶፕ የፍቅር ጥያቄዋን እንዳልተቀበለ ነበረ። በዚህ ነገር እሷን በጣም አዝና ነበር። በቀጣይ ቀንም ከሱ እህት ጋር ተገናኝታ ለምን ወንድሟን ቢንዳላት እየጠየቀቻት ነበረ። ያኔ ሊሙይን ስትናገር የነበረው ምናልባት ለሌላ ሴት ስሜት ሊኖረው እንደሚችል ነበረ። ብዙም ሳያወሩ ግን ወደዛ የመጣው ጃንጉና አንዲት ሴት ነበሩ። ታዲያ ትምህርት ቤት ውስጥ የሚሰራ ስራ ስላለ ሄዎን እንድትመጣ ይጋብዟታል። እሷም ተስማምታ እዛ ትሄዳለች። ታዲያ ወሬን እያነሳ ፎቶውን በምታይበት ጊዜ የድሮ ፎቶቸው ላይ ኢንሶፕ እንደሌለ ለምን የሱ ፎቶ እንደሌለ ትናገራለች። የዲፕሎማ ፎቶ በሚነሱበት ጊዜ ለ2 ወር ያክል ከትምህርት ቤት ቀርቶ ስለነበረ እሱ እንዳልመጣ ነበር የነገራት። ታዲያ ስለ ድሮ ማንነቱ ስለ ዝምተኝነቱ እያወራች ነበር። ጃንጉም ስለሱ ምንም እንደማያውቅ አንድ ቀን ላይ ግን የቁልፍ መያዣ ጠፋኝ ብሎ በጣም የተጨነቀለት የቁልፍ መያዣ እንደነበረው ነበር የነገራት። ስታስታውስም ድሮ ላይ
እሷ የቁልፍ መያዣ ሰጥታው ነበር። ከዚህ ቀደም ደግሞ መኪና ውስጥ ተንጠልጥሎ ስላየችው ለሷ ስሜት እንዳለው በመረዳት እየሮጠች ወደሱ ትሄዳለች። ኢዮንሶፕም ተኮሳትሮ ነበር የጠበቃት። ልክ እንደመጣችም የጠየቀችው መኪና ውስጥ ያለው የቁልፍ መያዣ የሷ እንደሆነ ነበር። እሱ ግን የሷ እንደጠፋበት ይሄ ራሱ የሰራው እንደሆነ ይነግራታል። ያኔ የመጣችው ቦዮንግ ነበረች። እሱ ማውራት እንደምትፈልግ ትናገራለች። ኢዮንሶፕም ከቦዮንግ ጋር ቀጠሮ እንዳለው በመናገር ወደ ውስጥ ይገባል። ይህንን ያየችው ሄዎን በጣም ነበር የተናደደችው። ትንሽ ከቆየ በኋላ ግን የሰራው ስራ ጥፋት እንደሆነ የተረዳው ኢዮንሶፕም እየሮጠ እሷን ለመከተል ይወጣል። እንደ አጋጣሚ እናትየው ደግሞ እንድትረዳው ጠይቀው ነበር። እሷን አናግሮ ዞር ሲል ግን በቦታው ሄዎን አልነበረችም። በቀጣይ ቀንም እሱ ስልክ ይደውልላትና ለትንሽ ጊዜ የመጽሐፍት ቤቱ ስለሚዘጋ እንዳትመጣ ነበር የነገራት። እሷም ትስማማለች። ታዲያ እንጨት እየፈለጠች እያለ አክስቷ ነበር የመጣችው። በዚህም ኢዮንሶፕ በጣም እንደታመመና ለቀናት ከቤት እንዳልወጣ ትሰማለች። በዚህም እየሮጠች እሱን ለመፈለግ ነበር የሄደችው። እሱ ግን ያኔ ቤት አልነበረም። እናቱን ለማግኘት እናቱ ቤት ሄዶ ነበረ። በመቀጠልም የወጣችው እሱን ወደ የሚያዘወትርበት ቦታ ነበረ። እዛ ግን እሱን ከማግኘት ይልቅ ያገኘችው እሱን ሲፈልገው የነበረው ጃንግውን ነበረ። የትም ልታገኘው ስላልቻለች ግን አሁን መሄድ ያሰበችው ሁሌ የሚያዘወትርበት ጫፉ ተራራ ላይ ያለው ቤት ነበረ። ታዲያ በሚያስታውስበት ጊዜ እናቱ ቤት እያለ የድሮ ስሙን አንዲት ሴት እየጠራች ነበረ። እሷንም አይሪን እያለ እየተከተላት ነበረ። በዛ መሀልም ወደ ተራራው ይሄዳል። በዚህ ጊዜ ግን እንደ ድንገት አንሸራቶት ይወድቅና ወደ ታች ነበረ የተፈጠፈጠው። በዚህም ራሱን ይስታል። ከረጅም ሰዓታትን በኋላ ራሱን ከሳተበት ሲነቃ እንደመሸ ነበር የተረዳው። እሱም የወጣው ወደ ተራራው ቤት ነበረ። እዛም እሷን ያገኛታል። ወደ ውስጥ እንድትገባ ከነገራት በኋላ ቁጭ ብለው በሚያወሩበት ጊዜ በህይወቱ ብዙ ጨለማ ነገሮች እንዳሉ፣ ታዲያ ከሷ ጋር መሆን እንደማይችል፣ ፍቅሯንም ሊመልስላት እንደማይችልና ከዚህ በኋላ እንድትርቅ ነበር የነገራት። ትንሽ ካረፉ በኋላ ወደ ቤት አብረው ቢራመዱም ሳይነጋገሩ ነበር ወደ ቦታ የደረሱት። በቀጣይ ቀንም ለስራ እሱ ጋር ብትሄድም ጭራሽ አላናገረችውም ነበረ። አኩርፈዋለች። ታዲያ እሱም ያን ቀን ወደ ከተማ ሄዶ ነበረ። አመሻሽ ላይ ሲመለስ ጠረጴዛው ላይ ተኝታለች። በከባድ ነበር ስትተነፍስ የነበረው። በዚህም እንዳመማት ተረድቶ ሄዶ መድኃኒት ሲያመጣላት ግን አሁንም በሚያደርገው ነገር ስላኮረፈችው ልታናግረው ስለማትፈልግ መድኃኒቱ እንደማትቀበል ትናገራለች። ከዛም በምትወጣበት ጊዜ እየሮጠ ነበር የተከተላት። ሌላውን ትታ መድኃኒቱ እንድትቀበል ይጠይቃታል። ቆይ ለምንድን ነው እንደምታስብልኝ የምታስመስለው? ወይ ንገረኝ፣ ታስብልኛለህ? እሱ ግን ምንም አልመለሰላትም ነበረ። ታዲያ ህይወቷ ላይ የሞላውን የመብረቅ የዝናብ ህይወት እሱ ብርሃን መጥቶ ያድነዋል ብላ ብታስብም ግን እሱ እንደዛ እንዳልሆነ ነበር የተረዳችው። ታዲያ እሱም በቀጣይ ቀን ስለሷ እያሰበ ነበረ። አባቱም ይደውልለትና እህቱ ሊንሁይ ደብተሯንና ቦርሳዋን የረሳችው ተራራው ጋር ያለው ቤት እንደሆነ ሄዶ እንዲያመጣላት ነበር የተነገረው። ወደዛ በሚሄድበትም ጊዜ አብሮ ሄዎንን ይዟት ሄዶ ነበረ። ታዲያ አንድ ላይ ያወራሉ ብላ ብታስብም ምንም አላወሩም። ቦርሳውን ከወሰደ በኋላ እንዲመለሱ ይጠይቃታል። እሷ ግን ቆይታ እንደምትመጣ እሱ እንዲሄድ ነበር የነገረችው። መውጣት የፈለገችው ተራራው ጫፍ ላይ ነበረ። ታዲያ ወንዙ ልትሻገር ስትል ግን አዣልጧት ልትወድቅ ነበረ። ያኔ ከኋላ መጥቶ ሲከተላት የነበረው ኢዮንሶፕ ይይዛታል። በመጨረሻም ተራራው ጋር ስትደርስ ቦታው በጣም ያምር ነበረ። ታዲያ ሁሉን ነገር ተረድታለች። ለሱም የነገረችው ነገር ከዚህ በኋላ ከሱ ጋር እንደማትሆን እንዳመነችና እንደማታስቸግረው ነበረ። ታዲያ ጥላው ልትሄድ ስትል ግን ያስቆማታል። ከዛም በኋላ ሁለቱ አብረው ፍቅረኛሞች ይሆናሉ። ነገር ግን ለትንሽ ቀን ወደ ስራ እንዳትመጣ እረፍት እንደሚያስፈልጋትና እንድታርፍ ነበር የነገራት። እሷም እሺ ትላለች። ያረፈችበት ቀን ላይ ግን ስልክ ይደውልልኛል ብላ ለረጅም ሰዓት ስትጠብቀው ነበረ። መተኛት ሁላ ከብዷት ስለሱ እያሰበች ነበረ። ነገር ግን እሱ ጭራሽ አልደወለም። በቀጣይ ቀንም እሱን ለማግኘት ትሄዳለች። ምንም እንዳልተፈጠረ እያወራት ነበረ። ይሄ ነገር ያናድዳታል። ታዲያ ትናንትና ያልደወለላት ትልቁ ምክንያት ግብዣ እንደነበረውና ግብዣ ላይ እንደሄደ ነበር የነገራት። እሷን አብረን እንሂድ ስላላላት ይበልጥ ትናደዳለች። እሱም ያጠፋው ጥፋት እንዳለ ነበር የተረዳው። ታዲያ እነሱም በቀጣይ ቀን ወደ ከተማው ሄደው ተዝናንተው ነበረ። በዚህም ወደ ሰፈራቸው ሊመለሱ ሲሉ አንድ ሰውዬ ይጠራውና አባቱ እየተጣላ እንደሆነ ነበር የነገረው። አባትየውም የሚጣላበት ትልቅ ምክንያት ኢዮንሶፕ ልጅህ አይደለም በሚባልበት ጊዜ ነበረ። ታዲያ ሁለቱንም አዛውንቶች አረጋግቶ አባቱን ይወስደዋል። ያን ቀንም ሄዎንና ጃንጉ ተገናኝተው ነበረ። እሱንም ትጠይቀዋለች። ታዲያ ኢዮንሶፕ አሁን ያሳደጉት ቤተሰቦቹ ወላጅ ቤተሰቦቹ እንዳልሆኑ፣ እሱ ያደገው ጫካ ውስጥ እንደሆነ፣ ድሮ ላይ የሚወራው እንስሳቶች ተባብረው እንዳሳደጉት እንደሆነ፣ በዚህም ከአባቱ ጋር ለትንሽ ጊዜ
ጊዜ ከኖረ በኋላ አባቱ እንደሞተበት አባቱ ከሞተ በኋላ የሚያሳድገው ሲያጣ አሁን ያሳደጉት ቤተሰቦቹ እንዳሳደጉት ነበር የሰማቸው። በዚህም ትልቅ ሀዘን ውስጥ ትገባለች። እየሮጠች የሚሄደችው ወደሱ ነበረ። ማንኛውም ፍቅረኛሞች እንደሚያደርጉት ካቀፈችው በኋላ ታረጋጋው ጀመረ፣ የድሮውን እንዲረሳ። ከዚህ በኋላ እሷ ሁሌ አብራው እንደምትሆን ትነግረዋለች። በቀጣይ ቀንም ቁርጥ አባቱን የሚመስል ሰውዬ ወደዛ ከተማ መጥቶ ነበረ። እሷም ጠዋት ተነስታ ልብሷን ከለባበሰች በኋላ ሄደችው እሱን ለመቀስቀስ ነበረ። ከቀሰቀሰችው በኋላ በፀሐዩ ታጅቦ ወደ ውጪ በሚወጣበት ጊዜ ግን ቁርጥ አባቱን የሚመስል ሰው ነበር ያየው። ታዲያ ያ ሰውዬም የአባትየው ወንድም ትክክለኛ ወላጅ አጎቱ እንደሆነ ነበር የነገረው። ሁለቱም ቁጭ ብለው እያወሩ ነበረ። ታዲያ አጎትየው ከዚህ ቦታ ይዞት ሊሄድ እንደሚፈልግ እየተናገረ ነው። እንደ አጋጣሚ የሆነው ሊንኩ የተባለችው የሱ እህትም ሁሉን ወሬ ሰምታ ነበረ። ታዲያ ትክክለኛ ወንድሟ እንዳልሆነ ተረታለች። በዚህም እነሱ አንድ ላይ ሊሄዱ እንደሆነ በሰማችበት ጊዜ እየሮጠች ለቤተሰቦቿ ለመናገር ነበር የሄደችው። እሱም ከአጎቱ ጋር ሆኖ በሚያወራበት ጊዜ ባህር ላይ ስራ እንዲሰሩ ያኔ ትክክለኛ ቤተሰቦቹ ማን እንደሆኑ እንደሚረዳ ነበር የተነገረው። ይህንን ውሳኔ ለማንም ሳያማክር ባህሩ ላይ መስራት ጀመረ። ያኔ 1 ወራት ያልፋሉ። ሄዮን ለወራት ያክል እየጠበቀችው ነበረ። ታዲያ ግን አንድም ቀን ተመልሶ አልመጣም። መልእክት ልኮላት ሁላ አያውቅም ነበረ። በዚህ ሁሉ መሀል ግን ላይብረሪውን እየገባች እየተቆጣጠረች አሁን ስኬት ላይ ደርሰው ነበረ። ብዙ ሰዎች እዛ ይታደማሉ። ታዲያ ሽያጩ ካበቃ በኋላ ደግሞ ከቡድኖቿ ጋር አንድ ላይ ፎቶ ተነስታ ነበረ። ያን ቀን ከዘጋጋች በኋላ ልትሄድ ስትል ግን ከዚህ ቀደም አይታው የምታውቀው ለረጅም ጊዜ ናፈቀችው ልጅ ታየዋለች። እሱም ዩንሶፕ ነበረ። ስታየው በጣም ትደነግጣለች። ታዲያ ሁለቱ በሚያወሩበት ጊዜ ለስንት ጊዜ ለመቆየት እንደመጣ ስትጠይቀው ትክክለኛ መልስ አልመለሰላትም ነበረ። በቀጣይ ቀን ግን ሁሌ እንደሚሰሩት ወደ ስራ ተመልሶ ነበር። እሱም ስልክ ይደወልለታል። ታዲያ ቦታውን ካከራዩት ሰዎች ነበር የተደወለለት። ወደዛ ቦታ ሊሄድ ስለሆነ አብራው እንድትሄድ ይጠይቃታል። እሱም እሺ ብሎ ወደዛ ይሄዳል። በእርግጠኝነት ስለ ኪራይ እንደሚወራ ቢያስብም ሰውየው የጠሩት ዋና ሀሳብ እሱ መጽሐፍት ቤቱን እንዲቆጣጠር፣ ታዲያ ግን እንዲያከራያቸው እንዲሸጣቸው በጣም ውድ የሆኑ በድሮ ጊዜ የተጻፉ 10 መጽሐፍቶችን ነበር የተሰጠው። ወክ እያደረጉ ወደ ከተማቸው እየተመለሱ ነበረ። በዚህ መሃል ግን ዝም ማለት አልፈለገም። ሲያስባት እንደነበረ እንደሚወዳት አሁንም አብሯት መሆን እንደሚፈልግ ነበር የተናገረው። ይህንን ስትሰማ ይቅርታ ታደርግለታለች። ታዲያ ወደ ላይብረሪው ከተመለሱ በኋላ አብረው ጥሩ ጊዜ አሳልፈው ነበረ። ነገር ግን ዛሬን እሱ ጋር እንደምታደር ትነግሯለች። በቀጣይ ቀንም አክስቷ ጋር ጓደኛዋ ነበር የመጣችው። ታዲያ የቅርብ ወዳጃቸው እንደሞተች ነበር የተነገራቸው። እዛ ቀብር ስነስርዓት ላይም በሄደችበት ጊዜ አክስትየው ስታስታውስ የነበረው ያኔ እህቷ ስታለቅስ የነበረውን ጊዜ ነበረ። የድሮውን በሚታይበት ጊዜ የሄዮን እናት አባትየውን አልገደለችውም ነበረ። አንድ ቀን ላይ አባትየው በጣም እየደበደባት ነበረ። ያኔ እሷን ለማየት እህቷ ሚዮንጉ ትመጣለች። እሱን ለማገላገል እየሞከረች ነው። እህቷንም ይዛ እየሮጠች ከዛ ስትሄድ ሰውየው መኪናቸውን እንዳይነዱ ስፖኪያቸውን እየሰባበረ ነበረ። በዚህ ትግል ውስጥ እያለች መኪናውን እየነዳች የነበረችው የሄዮን አክስት ሚዮንጉ ሰውየውን ትገጨዋለች። ታዲያ እሱም እዛ ይሞታል። በዚህም የሄዮን እናቴን ባየችበት ጊዜ እህቷን አሳልፋ መስጠት ስላልፈለገች ከዚህ ቦታ ቶሎ እንድትሄድ እሷ ገዳይ እንደሆነች እንደምትናገር በማሳየት አሻራዋን ሁላ ሸፍናላት እንደዛ ጥቃት የሚያደርስባትን ባሏን ገደለች ተብሎ ለረጅም ዓመታት እሷ ነበረች የታሰረችው። ታዲያ በሌላ በኩል እነ ዩንሶፕ አንድ ላይ ከጓደኞቻቸው ጋር ስለ መጽሐፍ እያወሩ ጥሩ ጊዜ እያሳለፉ ነበረ። ያኔ ድራንጉ ገና ሃይስኩል እያለ በጣም የሚወዳት ኦንሲል የተባለችው ልጅ ነበር የደወለችለት። የት እንደሆነም ትጠይቀዋለች። ታዲያ በጣም ስለሚወዳት ምን መመለስ እንዳለበት ግራ ቢገባውም ዛሬ ቢዚ እንደሆነ ነበር የተናገረው። በቀጣይ ጊዜም ዩንሶፕን ለማግኘት የመጣችው ቡዮንግ ነበረች። ታዲያ ቡዮንግ ገና ትምህርት ቤት ከገባ ጊዜ ጀምሮ ዩንሶፕን በጣም ትወደው ነበረ። የልጅነት ፍቅሯ እንዳልወጣላትና አሁንም አብራው መሆን እንደምትፈልግ ነበር የተናገረችው። እሱ ግን አሁን ሄዮን ፍቅረኛው እንደሆነች አብሯት መሆን እንደማይችል ለቡዮንግ ይነግራታል። በዚህም ብቻዋን ጫካ ውስጥ እየተራመደች ነበረ። ያኔ ዩንሶፕ እና ሄዮን አንድ ላይ ነበሩ። ሁለቱ እየተጫወቱ እየተታገሉ ነበረ። ታዲያ ይሄንን እምቢታ መቀበል ያልፈለገችው ቡዮንግም ከተራራው መዝለል ታስባለች። ነገር ግን ከዛ ይልቅ ድራማ ለመፍጠር ነበር ያሰበችው። በተደጋጋሚ ስትደውል የነበረው ለዩንሶፕ ነበረ አደጋ ላይ እንደሆነችና እንዲመጣላት ለማድረግ ነው። ነገር ግን ስልኩን እያነሳ አልነበረም። በመቀጠል በላይብረሪው ስልክ ትደውላለች። ያኔ እሱ ያነሳዋል። ታዲያ ራሷን ለማጥፋት ሞክራ ከተራራው ላይ እንደዘለለችና እንደተጎዳች ታዲያ መጥቶ እንዲያገኛት ነበር የተናገረችው። ይህንን ወሬ የሰማችው ሄዮንም በሱ ፋንታ እሷ ትሄዳለች። ታዲያ የምትሰራው ስራ ልክ እንዳልሆነ አንድ ሰው አልፈልግሽም ካላት በኋላ
እንደዚህ መሆን መርከስ እንደሆነ እየነገረቻት ነበረ። ይህንን የሰማችው ቦዮንግም ከማልቀስ ውጪ ምንም አልተናገረችም። በቀጣይ ቀንም ሄዮን እንደተለመደው እሱን ለመቀስቀስ ሄዳ ነበረ። ጃንጉም ሃይ ስኩል የነበረውን ጊዜ እያስታወሰ ነበረ። ኢዮንሲል የምትወደው አበባ ነበር። ታዲያ ኢዮንሲልም ወደ ከተማው መታ ነበረ። ጃንጉም እሷ እንደመጣች በሰማበት ጊዜ በጣም ደስ ይሏል። በዚህ ጊዜ ሲያስታውስ የነበረው የድሮውን ነበረ። እሷ የምትወደውን አበባ ሃይ ስኩል እያሉ ሰጥቷት ነበረ። ታዲያ ግን እሷ እንደሚወዳት አልተረዳችም ነበርና ያንን አበባ መቀበል እንደማትፈልግ በመናገር ደብዳቤውን ብቻ ይዛ ሄዳ ነበረ። ያኔ ጓደኞቹ እንዳለ አሹፈውበት ነበር። በሌላ በኩል ኢዮንሶፕ ደግሞ ለሂዮን የሚሆን እስከዛሬ እንደወደዳት ሃይ ስኩል ስለነበረው ጊዜ የሚያሳይ የተለያዩ ደብዳቤዎች እየጻፈላት ነበረ። ታዲያ አመሻሽ ላይም ግሩፖቹ አንድ ላይ ተሰብስበው ስለ መጽሐፍ እያወሩ ጥሩ ጊዜ አሳልፈው ነበረ። በአሁኑ ኢዮንሲል ተቀላቅላቸዋለች። አንድ ህፃን ልጅም እዛ ነበረ። በዚህም ኢዮንሲልን ሲጠይቃት የነበረው ፍቅር ከባድ እንደሆነ ነበረ። ያኔ እሷ ደግሞ ያንን ጥያቄ ያስተላለፈችው እሱም በሁሉም ሰው ፊት መዋረድን ስላልፈለገ ፍቅር ይዞት እንደማያውቅ ታዲያ ልቡን ተሰብሮ እንደማያውቅ ነበር የተናገረው። ያ ትንሽዬ ልጅ አያቱ ሆስፒታል ስለገቡ ያን ቀን ያደረው ከሄዮን ጋር ነበረ። ታዲያ ሄዮንም ወደ አክስቷ ክፍል በምትገባበት ጊዜ መሬት ላይ ወድቃ ነበር ያገኘቻት። እሷም ወደ ሆስፒታል ትወሰዳለች። ታዲያ ከህመሟ ካገገመች በኋላ መነጽሯን አድርጋ ለእሷ እንዳትጨነቅ ለሄዮን እያስጠነቀቀቻት ነበረ። አክስትየውን ቤት ከገባች በኋላ ግን ቤት ውስጥ የጠበቀቻት እህቷ ነበረች። ታዲያ ደህና እንደሆነች ትጠይቃታለች። ከባድ ህመም ነበረባት። መነጽሯን ስታወልቅም አይኗ አንዱ ሙሉ ለሙሉ እየጠፋ ነበረ። በዚህም ያኔ ከተፈጠረው አደጋ ጀምሮ እህቷ በእሷ ፋንታ እስር ቤት ከገባች ጊዜ ጀምሮ በማልቀስና ባለባት ጭንቀት አሁን ያለችበት ሁኔታ ጥሩ እንዳልሆነ ነበር የተናገረችው። በዚህም አክስትየው ሁሉን ነገር ሄዮን እንድታቅ ስለምትፈልግ እንዳለ ያሳለፉትን የተፈጠረውን ነገር እንዳለ ጽፋ ታሳትመውና ያንን ይዛ የሄደችው ለኢዮንሶፕ ነበረ። ታዲያ ይህንን ነገር በደንብ ስላነበበ የቤተሰቡንም ችግር ስለተረዳ ያንን ወረቀት ደግሞ የሰጠው ለሄዮን ነበረ። ሄዮንም ያንን አንብባ እንደጨረሰች ወዲያው እሱ ጋር እንድትመጣ ነበር የነገራት። በተባለችው መሰረት ቤቷ ሄዳ ማንበብ ጀመረች። ታዲያ አባቷ እናትየው ላይ ጥቃት እንደሚያደርስ የገደለችው እናትየው እንዳልሆነችና አክስቷ እንደሆነች ነበር የተረዳችው። ይሄ እውነታ ለማመን በጣም ከብዷት ነበረ። እናቷንም እንዳገኘቻት ለምን እንደዋሸቻት ለሷ እውነቱ ሊነገራት እንደሚገባ ታዲያ ለአክስትየው ከመሸፈን ይልቅ ትንሽዬ ልጇን ብትጠብቃት ጥሩ እንደሆነ እየነገረቻት ነበረ። ሁሉም ነገር ስለሰለቻትም ወደ ሶል ከተማ የሚሄድ ባስ ውስጥ ገብታ ነበረ። ሁሉ ነገር አንብባ ግን ጥላ እንደሄደች የተረዳው ኢዮንሶፕ ወደ ባስ ማቆሚያው ነበር የሄደው። እሷ ጉዞውን መቀጠል ከብዷት ቁጭ ብላ ነበረ። እሱም እዛ ያገኛታል። አቅፎም ያረጋጋት ጀመረ። ይዟትም የሄደው ድሮ ከአባቱ ጋር ወደሚኖርበት ቦታ ነበረ። በዚህ ሲነግራት የነበረው አክስትየውና እናትየው እውነቱን ያልተናገሩበት ትልቅ ምክንያት ለእሷ ካላቸው ትልቅ ፍቅር እንደሆነ እውነቱን ብታቅ እንደምትሰበር በዚህም የተከፈለላትን መስዋዕትነት ወደ ኋላ እንዳትጥል ነበር የነገራት። እሷም ትረዳለች። ታዲያ አክስቷን ለማናገር ነበር ያሰበችው። ወደ ቤትም ትሄዳለች። አክስቷን ስታገኛትም ለምን እውነታው እንዳልነገረቻት ነበር የጠይቀቻት። አክስትየውም ትክክለኛው መልስ ነው የመለሰችው። ይህም በዚህ ሁሉ መሀል እሷ እንዳትጎዳ እናትየውና እሷ ፈርተው እንደሆነ ይነገራታል። ሁሉ ነገር ሰልችቷትም ለመጠጣት ውጪ ነበር የወጣችው። ታዲያ ስክር ብላ በቀጣይ ቀን የነቃችው ቦዮንግ ቤት ነበረ። ቦዮንግ በዘከረችበት ጊዜ እየተንከባከበቻት ነበረ። ወደ ሰፈር ስትመለስ ግን ያየችው ፖሊሶች ነበረ። አክስትየው ከዚህ ቀደም ራሷን አሳልፋ ለፖሊስ እንደምትሰጥ ተናግራ ስለነበረ እሷ ባልሆነች ብላ እየጸለየች ነው። ፖሊሶቹ ግን ሌላ ሰው ለመውሰድ ነበር የመጡት። በዚህም ሁሉን ነገር የተረዳችው ሄዮንም እናትየውንና አክስቷን ቁጭ አድርጋ ሁሉን ነገር ትነግራቸዋለች። ታዲያ እንዳልተቀየመቻቸው በዚህ ሁሉ መሀል ደግሞ አክስትየው ድጋሚ ወደ እስር ቤት እንድትገባ እንደማትፈልግ ታዲያ አንድ ላይ ቤተሰብ እንዲሆኑ ነበር የጠየቀቻቸው። ሁሉን ነገር ካሳካችን በኋላ የሄደችው ኢዮንሶፕ ጋር ነበረ። እሱንም ወደ ሶል ከተማ ልትሄድ እንደሆነ አሁን ክረምት እንዳለፈ ታዲያ ጠብቀኝ እንደማትለው መመለሷንም እንደማታቅ ተናግራ ጥላው ነበር የሄደችው። በዚህም እሱ በጣም ያዝናል። ከዛ ጊዜ ጀምሮ 1 ዓመታት ያልፋሉ። አንዴ እንኳን አውርተው ስልክ ተደዋውለውም ሆነ ደብዳቤ ተላልከው አያውቁም ነበረ። ኢዮንሶፕ እንደ ድሮ ብቸኝነት ውስጥ ተመልሷል። ታዲያ ልቡ ላይ ያለውን ትልቅ ክፍተት ማንም ሊሞላለት አልቻለም ነበረ። ከሄዮን ጋር ያሳለፈው የክረምት ጊዜያቶች እስካሁን ያስታውሰው ነበረ። በሌላ በኩል ሄዮን ደግሞ በጣም ታዋቂ ዘፋኝ ሆናለች። ምንም ቢሆን ግን አሁን የምታስበው ስለ ኢዮንሶፕ ነበረ። አንድ ቀን ላይም ሶል ከተማ ውስጥ ሆና ቡና ለመጠጣት በሄደችበት ጊዜ ያገኘችው ያንጉን ነበረ። ታዲያ ያንጉ አሁንም ተስፋ አልቆረጠም። አብሯት መሆን እንደሚፈልግ ይናገራል። እሷ ግን መቼም ቢሆን ልቧ ለሱ እንደማይሆን እሷ የምታፈቅረው ኢዮንሶፕን ብቻ እንደሆነ ነበር የተናገረችው። በቀጣይ ጊዜም ቤተሰቦቿን ለማግኘት ወደ ድሮ ከተማዋ ትሄዳለች። ከነሱ ጋርም አንድ ላይ ቁጭ ብላ ምግብ እየተመገበች ነበረ። ያኔ እንደ ድንገት ወደ ካፌው የገባው ጃንጉ
ነበረ። በዚህም በመደናገጥ ምግብ ሳያዝ ቶሎ ብሎ ይወጣል። እሷም ቀና ብላ በምታይበት ጊዜ ኢዮንሶፕንና የሆነች ሴትን ጃንጉ እያጣደፈ ሲወስዳቸው ነበር ያየችው። በዚህም በእርግጠኝነት ኢዮንሶፕ ፍቅረኛ እንደያዘ ነበር ያሰበችው። በሌላ በኩል ጃንጉን ለማግኘት ደግሞ ኡንሲል ቀጥራው ነበረ። ታዲያ በተዘዋዋሪ አድርጋ አንድ ላይ እንዲሆኑ ጥያቄ ታቀርብለታለች። እሱ ግን ምንም አልተረዳም ነበረ። በዚህም በጣም እንደምትወደው ከተናገረች በኋላ ልትሄድ ስትል ያስቆማትና ይስማታል። ከዛ በኋላ ፍቅረኛሞች ይሆናሉ። እንደ አጋጣሚ ሆኖ ሄዎንና ኢዮንሶፕም ተገናኝተው ነበረ። ታዲያ እሱም ሰላም ካለት በኋላ የእናቱ ሙት ዓመት ስለደረሰ ወደዛ መሄድ እንዳለበት በመናገር መኪና ውስጥ ገብቶ ነበር የሄደው። በዚህም ጊዜ እሷ እየሮጠች መኪናውን ትከተለዋለች። አንዴ ብቻ እንዲያቅፋት እየጠየቀችው ነበረ። እሱም መኪናውን አቁሞ ካቀፋት በኋላ ወደ ራሷ ስትመለስ አይዞ ከዚህ በኋላ ህይወት ውስጥ ገብቼ ልረብሽ አልፈልግም። ባለፈው ካየዋት ሴት ጋር ጥሩ ህይወት እመኝላችኋለሁ። እሱም ከመሄዷ በፊት ነበር ያስቆማት። ቅድም ያየቻት ሴት ማንም እንዳልሆነች፣ ታዲያ ጓደኛቸው እንደሆነች ነበር የነገራት። ያኔ አትሂጂ እንዳላት ነበር የተሰማት። በዚህም ፈገግ ትላለች። ከዛም በኋላ እዛ ከተማ ውስጥ ለመኖር ነበር ያሰበችው። እሷም ወደ ወትሮ ስራዋ ትመለሳለች። ታዲያ እሱ በቀጣይ ቀንም መጽሐፎችን ሸጦ ሲመጣ ልክ እንዳየችው እየሮጠች ሄዳ ነበር ያቀፈችው። ከዛም በኋላ ሁለቱ የማይነጣጠሉ ፍቅረኞች ይሆናሉ። አንዳቸውን ትተው እንደማይሄዱ ቃል ተገባብተው ነበረ። በዚህ ምርጥ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።